ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አፈርን ለሳይንሳዊ ምርምር ካልሆነ በስተቀር ወደ ሀገር ማስገባት የሚከለክል ረቂቅ አዋጅ ቀረበ። አፈር ለሳይንሳዊ ምርምር ካልሆነ በስተቀር ወደ ሀገር ማግባት የማይቻል መሆኑን የሚደነግገው ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀረበ። የእጽዋት ጥበቃና ኳራንቲን አዋጅ የተሰኘው ረቂቅ አዋጁ አፈርን ለሳይንሳዊ ምርምር ወደ ሀገር ውስጥ የሚያስገባ ማንኛውም ሰው አፈሩን ከማስገባት ጋር የተያያዘውን ስጋት መቀነሻ እርምጃ መተግበር የሚችል መሆኑን ሊያረጋግጥ እንደሚገባ ደንግጓል። በተጨማሪም ማንኛውም ከውጭ ሀገር የሚገባ የእንጨት ማሸጊያ ዓለም አቀፍ ስምምነት መሰረት ሕክምና የተደረገለት መሆኑን የሚያረጋግጥ ማስረጃ ምልክት ሊኖረው እንደሚገባም በማብራሪያው ተቀምጧል። ረቂቁ ወደ ሀገር ውስጥ የሚገባ እጽዋት፣ የእጽዋት ውጤት ወይም ሌላ ቁጥጥር የሚደረግበት ቁስ በሳይንሳዊ ጥናትና በስጋት ትንተና ውጤት መሰረት ወደ ሀገር ውስጥ ቢገባ በእጽዋት፣ የእጽዋት ውጤትና በአካባቢ ላይ ጉዳት የሚያደርስ መሆኑን መረጋገጥ እንዳለበትም ተመልክቷል። ወደ ሀገር የሚገባ እጽዋት፣ የእጽዋት ውጤት ወይም ሌላ ቁጥጥር የሚደረግበት ቁስ ቁጥጥር ከሚደረግበት ተባይ ነፃ መሆኑን የሚያረጋግጥና ከላኪው ሀገር የሚሰጥ የእጽዋት ጤንነት ማረጋገጫ ምስክር ወረቀት ሊኖረው እንደሚገባ እና ከጉምሩክ ከመለቀቁ በፊት አስፈላጊው መስፈርት ስለማሟላቱ የሚገልጽ የይለቀቅ ፍቃድ ባለስልጣኑ ሊሰጠው እንደሚገባ ተደንግጓል። ይሁን እንጂ ተፈላጊውን ማስገቢያ መስፈርት ያላሟላ ወደ ሀገር ውስጥ የሚገባን ጭነት ከሚመለከተው ሀገር ጋር በመተባበር እንደሚወገድ ተብራርቷል። ረቂቅ አዋጁ በሀገር ውስጥ ለተባይ ምቹ የሆነ የአየር ንብረት ሁኔታን ተከትሎ የሚፈጠርን የመደበኛ ተባይ ወረርሽኝ፣ ድህረ ምርት ተባይነት እንዲሁም የውጤት መሪርና ተዛማጅ ተባይ የሚያስከትለውን ኢኮኖሚያዊ፣ ማህበራዊና አካባቢያዊ ጉዳት የሚቀንስ ዓለም አቀፋዊ ደረጃውን የጠበቀ ዘመናዊ መከላከያና መቆጣጠሪያ ስርዓት ለመዘርጋት ያለመ ስለመሆኑም ተገልጿል። በረቂቁ እንደተመለከተው በመግቢያ ቢሮዎች፣ የግቢና ውጭ የእጽዋት ውጤትና ሌላ ቁጥጥር የሚደረግባቸው ቁሶችን በአግባቡ ለመቆጣጠር ባለመቻሉ የማንጎ ነጭ ስኬል ተባይ፣ የቲማቲም ቅጠል ሰርሳሪ፣ ዝንጅብል አጠወልጊ በሽታ፣ የጥጥ ተባይ፣ የበቆሎ ገዳይ ቫይረስ፣ የብርቱካን በሽታዎች፣ የስንዴ ዋግ አዳዲስ ዝርያዎች፣ ሴተርስ ዌል ዋይት ፍላይ የተባሉ በሽታዎች ለመከላከል አለመቻሉ ተገልጿል። በተጨማሪም አዲስ የባቄላ በሽታ፣ የቲማቲምና ድንች ቫይረስ፣ የሽንኩርት ሥር አበስባሽ ዌል አፕል አፊድ የተባይ፣ ድንች አጠውላጊ ባክቴሪያ፣ አዲስ መጤ ተምች፣ የፓርቴኒየም ፕሮስቴስ፣ የወፍ ቆሎ፣ የውሃ ላይ አረም እምቦጭ ወደ ሀገር ገብቶ የተሰራጨና እየተስፋፋ መሆኑንም ረቂቁ ያስረዳል። የበረሃ አንበጣና ተምች ወረርሽኝና የግረሳ ወፍ መንጋ ክስተትንም በቅንጅት ለመከላከል ባለመቻሉ ከፍተኛ ጉዳት ማድረሱም ተብራርቷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ከፍተኛ ልምድና አገልግሎት የነበራቸው የጠቅላይ ፍርድ ቤት 3 ዳኞች ስራቸውን ለቀቁ። በስር ፍርድ ቤቶች ከረዳት ዳኝነት ጀምሮ እስከ ፌዴራል ጠቅላይ ፍርድ ቤት ከ20 ዓመታት በላይ የሰሩ የባር እውቀትና ልምድ ያላቸው 3 የፌዴራል ጠቅላይ ፍርድ ቤቶች ዳኞች ስራቸውን በፈቃዳቸው መልቀቃቸው ታወቀ። 3 ዳኞች ለፌዴራል የዳኞች አስተዳዳሪ ጉባኤ ጽሕፈት ቤት ባቀረቡት ተመሳሳይነት ባለው የስራ መልቀቂያ ደብዳቤ በተሰጠኝ ኃላፊነት ሀገሬና ሕዝቤን አቅሜ በፈቀደ መጠን አገልግያለሁ። አሁን ግን በግል ምክንያት በስራዬ መቀጠል የማልችልበት ሁኔታ ስለተፈጠረ ከዳኝነት ስራ ለመልቀቅ ተገድጃለሁ በማለት የመልቀቂያ ደብዳቤ አቅርበዋል። ጽሕፈት ቤቱም ጥያቄዎችን በመቀበል መልቀቂያን ያቀረቡት 3ቱም ዳኞች በስራ ላይ በነበሩበት ጊዜ በስነ ምግባር ጉድለት ምክንያት ተቀጥተው የማያውቁና መልካም ስነ ምግባር እንደነበራቸው በጽሕፈት ቤቱ ኃላፊ በአቶ ቡላ ጋራ በርቶላ ፊርማ የተረጋገጠ ማስረጃ ተሰጥቷቸዋል። ከግንቦት 20 ቀን 2017 ዓ.ም ጀምሮ ከፌዴራል ጠቅላይ ፍርድ ቤት ዳኝነት ስራቸውን የለቀቁ ዳኞች አቶ ሀብታሙ እርቅይሁን አስፋው፣ አቶ ኑሪዲን ከድር ሱሉማን፣ አቶ ብርሃኑ መንግስቱ ቱሉ ናቸው።
እስራኤል የኢራኑን የበላይ መሪ ለመግደል የነበራትን እቅድ ትራምፕ ውድቅ ማድረጋቸው ተሰማ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤል የኢራኑን ጠቅላይ መሪ አያቶላህ አሊ ኻሜኒን ለመግደል የነበራት እቅድ ውድቅ ማድረጋቸው ሶስት ባለስልጣናት ለቢቢሲ የአሜሪካ አጋር ሲቢኤስ ኒውስ ገለጹ። እንደ አንድ ባለስልጣን መረጃ ከሆነ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኻሜኒን መግደል ጥሩ ሀሳብ አይደለም ሲሉ ነግረዋቸዋል። ፕሬዝዳንቱ በዚህ መረጃ ላይ በይፋ የሰጡት አስተያየት የለም። በሁለቱ መሪዎች መካከል ውይይት የተካሄደው እስራኤል በኢራን ላይ አርብ ጥቃት ከከፈተች በኋላ ነው ተብሏል። ኔታንያሁ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ወቅት ትራምፕ አያቶላህን ለመግደል የነበራቸውን እቅድ ውድቅ ማድረጋቸውን ሮይተርስ መዘገቡን ቢጠይቁም በቀጥታ ከማረጋገጥ ወይም ከማስተባበል ተቆጥበዋል። የእስራኤል ጠቅላይ ሚኒስትር በፍጹም ያልተከሰቱ ሐሰተኛ የውይይት መረጃዎች አሉና ወደዚያ መግባት አልፈልግም ብለዋል። ነገር ግን ማድረግ ያለብን እናደርጋለን ብዬ እንደማስብ ልነግርህ እችላለሁ። እኛ ማድረግ ያለብን እናደርጋለን። እናም አሜሪካም ለዩናይትድ ስቴትስ የሚጠቅመውን ታውቃለችና እኔ ወደ እሱ አልገባም። አንድ የእስራኤል ባለስልጣን ለሲቢኤስ ኒውስ እንደተናገሩት በመርህ ደረጃ እስራኤል የፖለቲካ መሪዎችን አትገድልም። እኛ ትኩረታችን በኒውክለር እና በወታደራዊ ተቋማት ላይ ነው። ስለ እነዚህ ፕሮግራሞች ውሳኔ የሚሰጥ ማንም ሰው በነፃነት እናያለን። ምንም ተጠያቂነት መሆን አለበት ብዬ አላምንም ብለዋል። እስራኤል ለመጀመሪያ ጊዜ በኢራን የኒውክለር መሠረተ ልማትና ሌሎች ኢላማዎች ላይ ጥቃት የሰነዘረች ባለፈው ሳምንት አርብ ነበር። ከዚህ ጊዜ ጀምሮ ሁለቱ ሀገራት መጠነ ሰፊ ጥቃቶችን መፈጸማቸውን የቀጠሉ ሲሆን ጥቃቱ እሁድ ዕለት ሶስተኛ ቀኑን ይዟል። ዶናልድ ትራምፕ በመካከለኛው ምስራቅ እየተባባሰ ስለመጣው ግጭት በትሩዝ ማህበራዊ ሚዲያቸው ላይ በለጠፉት ጽሑፍ ኢራን እና እስራኤል ስምምነት ማድረግ አለባቸው ካሉ በኋላ ሁለቱን ሀገራት ግጭቶችን እንዲያቆሙ እንደሚያደርጉ ሲገልጹ፣ በቅርቡ ግጭት ውስጥ ገብተው የነበሩት ሀገራትን በመጥቀስ ልክ ህንድና ፓኪስታን እንዳሰማማሁት ሁሉ ብለዋል። ትራምፕ በካናዳ ወደሚካሄደው የቡድን ሰባት ሀገራት ስብሰባ ከመሄዳቸው በፊት ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ ለእስራኤል የምታደርገውን ድጋፍ እንደምትቀጥል ገልጸው ሀገሪቱ በኢራን ላይ የምታደርገውን ጥቃት እንድታቆም ጠይቀው እንደሆነም ከመናገር ተቆጥበዋል። የአሜሪካና የኢራን ስድስተኛ ዙር የኒውክሌር ድርድር እሁድ ዕለት ለማካሄድ ቀጠሮ ተይዞ የነበረ ቢሆንም የአሸማጋይዋ የኦማን ውጭ ጉዳይ ሚኒስትር ባድር አልቡሳይድ መሰረዙን አስታውቋል። ኢራን ለኳታርና ኦማን በእስራኤል ጥቃት የተፈጸመባት የተኩስ አቁም ስምምነት ላይ ለመደራደር ዝግጁ እንዳልሆነች መናገሯንም ሮይተርስ የዜና ወኪል ዘግቧል። ትራምፕ ቅዳሜ ዕለት አሜሪካ በኢራን ላይ ከደረሰው ጥቃት ጋር ምንም ግንኙነት የላትም ብለዋል። ማንኛውም መንገድ፣ አይነት ወይም ሁኔታ በኢራን ጥቃት ከደረሰብን የአሜሪካ ጦር ኃይሎች ከዚህ በፊት አይተው በማታውቀው ደረጃ ሙሉ ኃይልና ጥንካሬ እርምጃ ይወሰዳል ሲሉም አስጠንቅቀዋል። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።